Zero. Yeni Osman Bul. Bunu biliyorum. Avartaz. Avartaz. Tamam mı yani? Ana bakacağım. Abure komacım yapıyor. Ande no come wala çabuk. Avartaz. Makanya çay bana dik konan İyi göbek. İyi göbek. Anladım. Hatta çennekey. Ciao. Auto! Come on, Auto! Auto! Come on, Auto! Hey, Arsenal! Leverkusen ደጋፊ ከመቼ ጀምሮ ኢትዮጵያ ሌቨርኩሰን ናቲዝም 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 ማርክሲዝም Marxism! 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 Ayşe! Tedi ticilerle! Şaşır! Ayzo! 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 አይዞሽ ገለቴ ማን ነው? ትርፍ ማን ነው? እዛው እሺ አንተ አንገቴን ወርቅና ብር ቅልቅል ነው የጣልኩት። አንሱ በኢየሱስ በኢየሱስ በድሉ ጋሽ በዴ ጋሽ በዳዳ ቋጠርኩኝ ሲጀመው እድሉን እሺ ምን ላድርጎሽ? በቋጠሩ እኮ በልቻል በፍጹም አልተገናኘንም እኮ እሺ ምን ላድርግ ጀመውሽ ምን ላድርግ? እንደ አንተ መቼ ነው ወያላ እንዲህ ትለኝ ሆነው መቼ? እኔ እኮ አውቃለሁ እኮ አውቃለሁ የረገጠው እኮ ይመስላል አፈር ይመክናል እኮ እህል አያበቅልም እኮ የወያላው እግር እኮ አሁን እንደዚህ እድል በድል ይሆን ይሄ እያለ አይናችን እያየ ምንም ማድረግ አይቻልም። እንግዲህ ጀሙ ምንም እኔ በጣም 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 ያናድድ ምንም ማድረግ አይቻልም። ኡፍ ነው የሚባለው ሌላ ምንም አይባልም። ኡፍ በቃ ለሳቅ አሳቅ በቃ ኡፍ ነው ማለት ጨዋታው ጭራሽ ደርቶ አምሮ ፏ ብሎ ልቅምቅም ብሎ በቃ ማለት ነው ጥርት ብሎ ወደ ኤምሬትስ ሄዷል ማለት ነውና ኡፍ ነው የሚባለው። እኔ አላቅም እና ግን ማለት ነው ይሄ የወፍ መካከል እንቆላላችሁን ይዛችሁ የቋጠራችሁ የዛ የምናምን ማህበር አባላት ማለት ነው ጠብቁን። ለነገሩ አንድ ሊግ ላይ ያላችሁት ምን ላይ እንቋጥርባችሁ ግን ጠብቁ። ለእናንተ አንዳንስም እንዲሁ እንደደራ እንዳማረበት ለኛ ኮርና ትተው ራሳቸው በኮርና ግብተው እኛ ደግሞ ያው በራሳቸው ልጅ በፔናልቲ አቻውተናል ማለት ነውና ኤምሬትስ ላይ ደራ ሪቬንጅ ታያለ። ቀድሞ ያገባህበትን ሪቬንጅ ታያለክ። እንደውም ሴት ቢስ ያገባህበትን ሪቬንጅ ልትይ ትችላለውላ ማለት ነው። በአርሰናል የተቃጠለ ጨጓራም ማለት ነው። በጎሉም ይሄው ባጫውቱም የተቃጠለ ጨጓራም በምን እንደምታርሰው ታውቃለህ? የማድሪድም የሲቲም ጠላት ትሆንና አሁን በአምስቱ ጨዋታ ዘና ተላለው ዘና ድልቀቅ ማለት ነው። ምን አባታችሁ አጭሳችሁ ነው ደግሞ ዛሬ የገባችሁት እንዴ? ምንድነው የነካው ዛሬ ቡድኑ እንዴ? ሁሉም ተጫዋች እንዴት ነው በአንዴ እንዴ ለምሻን ይዘው እንዴ? አንድ እንኳን ለምሳሌ ብዬ የምጠራው አንድ ደና ተጫዋች ሜዳው ውስጥ ልታየመው አንድ ደና ተጫዋች እንደው ለምሳሌ እኮ እንትና እኮ ጥሩ ነበር አልልም። አንድ ልታየመው እንዴ አረ ተመስገን። ክብር ምስጋና ለማዱኬ ይግባውና ማለት ነው እዳ ይዘን ማለት ነው ወደ ሜዳችን ከመምጣት እንደው እሱን የጠበቀ በቃ ዛሬ ኦፊሻሊ ፍጹም ተቀባይነት የሌለው የደከመ ፐርፎርማንስን ያሳየነው በዛሬ ጨዋታ ላይ ጌማው እንዴት አይነት ውዳቂ የሆነ ብቃት ነው ያሳየነው። አንተ የአውሮፓ ሻምፒዮንስ ሊግ አስገራሚውና ምርጡ ቡድን እኮ እኛ ነበርን እኮ። ታዲያ እሱን የሚመስል ብቃት እንዴት ነው ማያሳዩን? ምንድን ነው የነካቸው? አንተ እግራቸው እንዲህ ስብስር ምንድን ነው? ብቻ ግን ማለት ነው እዚህ ጨዋታ ላይ 1 ነጥብ ይዘን ወጣን። በጣም እጅግ ምርጥ ውጤት ነው ጀማው ማለት እጅግ በቃ ማጨብጨብ እንዲህ ያስ ማለት አለብን። ከዚህ ውጤት ይዘን መውጣታችን 1 ነጥብ እዳ ይዘን ሳንሄድ ማለት ነው። አታላይ ነው ማዱኬ አታላይ ነው ማዱኬ አታላይ ነው
አይ ሊቨርኩሰን መታችሁ አስጨፍራችሁኝ። ኧረ በስመ አብ አቻ እኮ ይኸውላችሁ እንትን እኮ ምናምን ሆኖ እኮ አይደለም፣ ግን በዚህ ሰዓት መጥፎ ውጤት ነው አቻ ማለት። ቀጣይ በሜዳቸው ነው የሚጫወቱት እነሱ። ከዚህ ቢያንስ በ2 ጎል ልዩነት መሄድ ነበረባቸው። ኧረ በስመ አብ በራሳቸው ጥይት ተኩሰው በራሳቸው ሽጉጥ ተኩሰው ለትንሽ ሊገሏቸው። ኧረ በስመ አብ ማርያምን ያናዳል። ግን እስኪ እኔ እንጃ ፔናልቲው ያሰጣል? የሚያሰጥ አይነት ነው ፔናልቲው? እኔ እንጃ እስኪ ተማከሩበት። እኔ እንጃ እኔ ብዙም የሚያሰጥ አይነት መስሎ አልታየኝም። ሜቢ ያየሁበት አንግል ይሁን ምን ይሁን አይ ዶንት ኖ። ከተሳሳትኩ ማርሙኝ፣ ግን ፔናልቲ እውነት ያሰጣል? እስኪ አርሙ ከተሳሳትኩ። ጀሞ በቻምፒየንስ ሊግ ምሽት አንድ አቻ አዌ የሚገርም ድል ነው። የሚገርም ድል ነው። እንኳን አቻ 1-0 ብትሸነፉ 100% በኤምሬትስ ይቀለብሳል። 100% እዚህ ግባ የማይባል ቲም እኮ ነው ሊቨርኩሰን። እዚህ ግባ የማይባል እኛ ምን ቀለብሰዋለን። ጀሞ ጋላታሳራይን በአንፊልድ እንሰጣታለን። ዛሬ የሚገርም ጨዋታ። ጋብሪኤል ምን አይነት ኤአይ ነው? ሮቦት ነው? በስመ አብ። የአርሰናል ደጋፊዎች ልክ እንደ ዋንጫ መደሰት ያለባችሁ ጋብሪኤልና ራይስ አለላችሁ። ደግሞ የሚገርሙ ተጫዋቾች ከሮቦት ይብሳሉ እነሱ። ጸዳ ያሉ ማዱኬ ገና ከመቀየሩ ምን አይነት ነገር ሲያደርግ ነበር ያሳየን ዛሬ። በቃ ጽድት ያለ ጨዋታ። በቃ አርሰናል አቻ በቂ ነው፣ በጣም በቂ ነው። ቢቻል ቢያሸንፍ ጥሩ ነበር። አቻ ግን በቂ ነው። ቀጣይ ደግሞ በኤሚሬትስ ነው። 100% አልፋችሁታል። በቃ አረጋግጣችሁታል። አቻ ጸዴ ነው። በቻምፒየንስ ሊግ ምሽት አዌ ላይ ኮንግራ የሚያስብል ነው። የተግማማ ፉትቦል ተጫውተን አንድ እኩል ወጣን አይደለ? ፔናልቲው አሰጠም ምናምን የምትሉ ሰዎች ማለት ነው። ይሄ ፔናልቲ ማለታችሁ ነው? በጀርባው እግሩን የጨፈለቀው ማለት ነው። ገብተህ እኮ ሰርች አድርገህ ማየት ትችላለህ። እግሩን የት አድርገው? በእጁ ከጀርባው ስር እግሩን ያውጣውና ከዛ ይሩጥ። እንደዛ ነው የምትለኝ? እየሮጠ ያለን ሰው ሩጫውን እንዲደናቀፍ ካደረግከው እንዴት አባቱ ነው ፔናልቲ የማይሆነው? ሲጀመር ይሄ ፔናልቲ አያሰጥም ለምትሉ ሰዎች ትክክለኛው መልስ እሰይ ነው። ገባር? ትክክለኛው መልስ እሰይ ነው። ማስረዳው ግን ለማን ነው? ፍትሃዊ እግር ኳስ ምናምን የሚመቻችሁ ሰዎች ሰርች አድርጋችሁ ማየት ትችላላችሁ። በጀርባው እግሩን ያዘበት ሲንሸራተት ጨፈለቀው እግሩን ማለት ነው። እንዴት በእጁ ጎትቶ ያወጣው እግሩን ማድዌኬ ገባ? እየሮጠ እያለ አንደኛውን እግሩን ጨፈለቀው በጀርባው ወደቀበት። የሰው አካል ነው የወደቀበት እግሩ ላይ። የት አድርገው እግሩ አደናቀፈው፣ ወደቀ። ህጋዊ ፔናልቲ እናም አዌ እየተጫወተ እንደሆነ እንዳትረሱ። ገባርለ ቱርክ ሄዶ አዌ እየተገረፈም አለ። ስለ ቶተናም አናወራም። ኒውካስትል በሜዳው ነው አቻ የወጣው። ያሸነፈ የእንግሊዝ ፕሪሚየር ሊግ ቡድን የለም። አሁን ማን ሲቲም አዌ፣ ቸልሲም አዌ የምንጫወተው እኮ ሲጀመር ከ1 እስከ 8 ስለጨረስን ነው። 5ታችን ከ6ታችን 5ታችን ገባርለ። የባርሳ ደጋፊዎች ደግሞ ምን ተብለህ ነው ልትሳደብ የምመጣው? አንተ እንዳሸነፍከው ነው ያሸነፍኩት መሰለኝ። አዌ በሜዳ አምጥቼ ለጥፏለሁ ምናምን እያልክ ነው አይደል? እኔም እንደዛ ነው የምለው። ኖርማል እኮ ነው። ተረጋጋ አባቴ። ገባርለ። እንዳሰብከው ትላንት አልቻልክም ነበር። አሁን ግን እንደጠበኩት ነው ያልቻልነው። እንደማንችል ስላወኩኝ እንኳንም አንድ እኩል ሆኖ አለቅ። በሜዳችን እስቲ ማን የተሻለ ይገርፋል የሚለው አብረን እናያለን። 90 ደቂቃውን ላየ ሰው አቻ መውጣታችን በጣም ጸዴ ነው። ሳንሸነፍ መውጣታችን በጣም ጸዴ ነው። አይ ዶንት ኖ ምን ሀፕን እያደረገ እንደሆነ አርሰናል ቤት ውስጥ አንዳንዴ ግራ ነው የሚያጋባው። ሳካ ዘንድሮ እንደ ሳካ ሙድ ያዘብን ሰው የለም። በቃ እንደ ሳካ ሙድ ያዘብን ሰው የለም። ምንም በቃ ከሲዝን ከሆነ ሰዓት በኋላ ይነቃል ምናምን እየተባለ አልመነጭቅ ያለው ሳካ ነው። ያው ማርቲኔሊ ሻምፒየንስ ሊግ ይሆናል ብለን ታገስ ነው፣ ግን ምንም ቻልካ አይደለንም። ይሄን ጨዋታ አሸንፈን በ2-3 ባዶ ምናምን ልዩነት አሸንፈን መውጣት የነበረብን ፕሪሚየር ሊጉ ላይ እንዳንጨናነቅ ነበረ። ግን አሁን ፕሪሚየር ሊጉ ላይ ተጨናንቀን ሻምፒየንስ ሊጉንም ተጨንቀን እንትን ልንል ነው። ኤኒዌይስ ግን አቻ መውጣታችንን ግን 90 ደቂቃውን ላየ አቻ መውጣታችን በጣም ፒስ ነው። ይመቸን እና ሲዚ እየጨፈሩ ይመጣሉ የአርሰናል ደጋፊዎች በዚህ ጨዋታ። አዎ መጨፈር አለባቸው። አቻ ይዞ ሜድ በሰው ሜዳ መጥቶ በጣም ቆንጅዬ ነገር ነው። ግን እነሱ እንደሚሉት እና ይሄ በጣም ቀላል መንገድ እኮ ነው፣ መንገዱን አያችሁት ምናምን እንደሚሉት። እናም ደግሞ ትናንትና በባርሴሎና ሙድ ይዘዋል ጭራሽ ኒውካስል እንዴታቸው ይወጣሻል ምናምን ሁላ ብለውታል ማለት ነው። ይኸው በባየር ሊቨርኩሰን መንገዱ በጣም ክፍት ነው። ፋይናሊ ደረስን። ቦዶ ግሊምት በዛ ምናምን ዳኛ እንደውም ሰጥቶሻል ፔናልቲ፣ አቻ ወጥተሽ ሂደሻል። በሜዳ ሁሉ በደንብ የሚያሰጋ ቡድን ነው ባየር ሊቨርኩሰን። ኢቭን ባየር ሊቨርኩሰንን ስታልፍ አደጋ እየጨመረ ነው የሚሄድ። ሂጅ ቻምፒዮንስ ሊጉን ሳም ማታውቀውን ቻምፒዮንስ ሊግ እንደምታውቀው ሆነ እንዴት እንደሚሳም ልታስረዳን ትመጣለህ። አታውቀውም እኮ። አይ የቻምፒዮንስ ሊግ ምሽት ይሄ ነው። 1-0 መሸነፍ ነበረብህ።
ሴት ፒስ ግን ኦሌ ኦሌ ማለት ነበረብን። መልካም አዳር። አሁን የአርሰናል ነው የአውሮፓ ሻምፒዮንስ ሊግ ዋንጫን ይበላል የሚባለው። ወንድሜ ቀሉን ተወና አርሰናል ከፊት ለፊቱ ስንት የዓለም ዋንጫ የፍጻሜ ጨዋታዎች አሉበት። ለምን ሲባል ነው የሚሮራውጠው? ለምን ሲባል ነው ጉልበት የሚያወጣው? ኳስ አርሰናልን አታዘውም። አርሰናል ነው ኳስን የሚያዛት። እንዴት አድርጎ ሲፈልግ ከኮርና፣ እንዴት አድርጎ ሲፈልግ በረዶ ኦና ሆኖ ይጫወታል። ሲፈልግ ያክለፈልፋል፣ ጉሮሮክ ድርቅ ብሎ ውሃ እስከሚጠማህ ድረስ። ሲፈልግ በኦፕን ፕሌይ ያገባባል። ሲፈልግ ፔናልቲ። ሳካ ትንሽ ደከመ እንዴ? ስኳድ እኮ ሲድረስ ማዱኬ ይገባል። ፔናልቲ። ይሄ እኮ ነው የሚፈልገው። የመልሱን ጨዋታ ቀላል ያድርግለት ነው የሚባለው ሊቨርኩሰን። አርሰናል ሁለገብ ሁሉን ነገር ማሟላት የሚችል ቡድን ዘንድሮ አርሰናል የሚያቆመው ያለ አይመስለኝም። የሚኬል አርቴታው አርሰናል ከባየር ሊቨርኩሰን ጋር አንድ እኩል ተለያይቷል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ አርሰናል እጅግ በጣም ተቸግሮ ወይም ደካማ ፐርፎርማንስ ነው ያሳየው። ዛሬ በቃ ፈልጎት አይመስለኝም። ምክንያቱም አሁን ቢፈልገው እንኳን ማድረግ አልቻለም። ቅያሬዎች ሲያደርግ እንኳን ማጥቃት አልቻለም። ጎል ሲቆጠርበት ይበልጥ አግሬሲቭ ይሆናል ብዬ አስቤ ነበርና በእርግጥ ኤምሬትስ ላይ ስላለን እዛን እንጨርሰዋለን ምናምን ብሎ አስቦ ይሆናል። ግን ዛሬ ነበረ ሚኬል አርቴታ ይሄን ጨዋታ መጨረስ የነበረበት። ባየር ሊቨርኩሰኖችን እዚህ ላይ ብዙ ጎል አስቆጥሮ ቀጣዩ በሜዳቸው ሲመጣ ስኳዱን እየቀያየረ ይጠቀም ነበር። ምክንያቱም ከ3 ቀን ነው ከ4 ቀን በኋላ ደግሞ ሲቲ ጋር የዋንጫ ጨዋታ አለበት። እዚህ ጋር ጨዋታውን ጨርሶ ነበር መሄድ የነበረበት። ጎል ከተቆጠረበት በኋላ እንኳን ሪአክት ማድረግ አልቻሉም። ሳካም እንደተጠበቀው በርግጥ ሁሉም ናቸው ዛሬ ጥሩ አልነበሩም እና መርጦት አይመስለኝም። ግን ባየር ሊቨርኩሰኖች ባለቀ ሰዓት ዋጋ አስከፍሏቸው ፔናልቲ ያው ሃቨርት በቀድሞ ቡድን ላይ ጎል አስቆጥሯል። ማዱኬም ነው ደግሞ ፔናልቲውን ያስገኘውና የአርቴታ ቅያሬዎች የተሳካ ይመስላል። ግን ከዚህ የተሻለ ማድረግ ነበረበት አርሴናል። ባየር ሊቨርኩሰኖች ያላቸውን ምክንያቱም የሚጫወቱት ከአርሴናል ጋር ነው፣ ከትልቅ ክለብ ጋር ነው። እንደውም ጎበዞች ናቸው ብዬ አስባለሁ። ለእነሱ ነው አሁን ዛሬ እንደውም የሚጨበጨበው ብዬ አስባለሁ። ግን የከፋ አይደለም ለአርሴናል። ያም ቢሆን ከዚህ የተሻለ ነገር ማድረግ ነበረበት። የከፋ ግን አይደለም። ምክንያቱም ኤምሬትስ ላይ የተሻለ ነገር ያስመዘገባ ብዬ አስባለሁ። ለማንኛውም እስቲ እናንተ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አሰልጣኝ ሚኬል አርቴታ ተነጋግሮ ደሙዝ መቀነስ አለበት። ያራዳ ልጆች ምንም ጥያቄ የለውም። ደሙዛቸው ሊቀነስ የሚገቡ ተጫዋቾች አሉ። ሜዳ ውስጥ የሚያንኮራፋ የሚያንቀላፋ ምን አለፋ ግጥም ሁሉ የሚገጥም ተጫዋች አለ ነው የምልህ። ያራዳ ልጅ ምንም ግራ የሚያጋቡ ናቸው። ግማሾቹ በሚባል ደረጃ ለምን እየተጫወቱ እንዳለ እንኳን ግራ የሚያጋቡ ናቸው ማለት ነው። በዛሬው ጨዋታ አርሰናል ያተረፈው ትልቁ ውጤት ሳይሸነፍ መውጣቱ ብቻ ነው። ሌላ ነገር የለውም። ያራዳ ልጅ ያለምንም ጥያቄ ነው ማጫወተ ማለት ነው። ሊቨርኩሰኖች እንደውም ታግለው ነበረ። ባለቀ ሰዓት ካያቨርት እንግዲህ ማዱኬ ያስገኛትን ኢልጎሬ ተጠቅሞ ማስቆጠር ችሏል ማለት ነው። እሷ ማጠያያቂ ነች ያራዳ ልጆች። ነገር ግን ወደ ኤምሬት ጨዋታውን መውሰዱ ለሚኬል አርቴታ ሰራዊት ትልቁ ትርፍ እሱ ነው። ከዛ ውጪ ብዙ ተጫዋቾች በደፍተር እየተመዘገበ ሊቀነስባቸው ይገባል ደሞዛቸውን። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ዱብ አድርጉት። አዳዲስ ሰዎች ፎሎ ማድረግ እንዳረሱ ይመቻችሁ። የማዕዘን ምት መምታት የተከለከለ ነው ያሉት ባየር ሊቨርኩሰኖች መድፈኞቹ አርሰናሎችን በአውሮፓ ሻምፒዮንስ ሊግ 16 ዙር የመጀመሪያ ዙር ጨዋታ ጀርመን ላይ አስተናግዶ ከማዕዘን ምት ጎል አስቆጥረው 1-1 ተለያይቷል። በዚህ ጨዋታ ላይ ባየር ሊቨርኩሰኖች በመጀመሪያው አጋማሽ ተጠናቆ ሁለተኛው አጋማሽ እንደተጀመረ 46ኛው ደቂቃ ላይ በኤንሪክ አማካኝነት ከማዕዘን ምት የመጣች ኳስ አስቆጥረው ቀዳሚ መሆን ችሎ ነበር። ያን ውጤትም ለረጅም ደቂቃዎች አስጠብቀው መጓዝ ችሎ ነበር። ነገር ግን የጨዋታው የመጨረሻ ደቂቃዎች ላይ ማዱኬ ተቀይሮ በመግባት ጥፋት ሰርቶበት ፔናልቲ ቦክስ ውስጥ የተገኘውን ፔናልቲ የቀድሞ ክለብ ላይ ካይ ሃቨርትዝ ወደ ጎልነት በመቀየር ውጤቱ እንግዲህ በአቻ ተጠናቋል ማለት ነው። መድፈኞቹ አርሰናሎች መልካም የሚባል ውጤት ከጀርመን ይዘው ወደ ኤሚሬትስ መመለስ ችለዋል ማለት ነው። በዚህ ጨዋታ ላይ ባየር ሊቨርኩሰኖች የተለያዩ አደገኛ የሚባሉ የካውንተር አታክ አጋጣሚዎችን ለመፍጠር ሲሞክሩ ነበር። አርሰናል ሞር ጥንቃቄን ወስዶ ነበረ ሲጫወት የነበረው። ጎል ከተቆጠረበት በኋላ በጣም ጥንቃቄን ወስዶ ነበር ሲጫወቱ የነበረው። በትዕግስት ነበር ለማጥቃት ሲሞክሩ የነበረው ማለት ነው። ታዲያ ልፋታቸውን ውጤት አፍርቶላቸው እንግዲህ በካይ ሃቨርትዝ አማካኝነት ያቻነት ጎል አስቆጥረው ጨዋታ 1-1 ሊጠናቀቅ ችሏል። በዚህ ጨዋታ ላይ ቡካዮ ሳካ በማዱኬ አርሊ ነበር ተቀይሮ የወጣው። የምናውቀውን ሳካ እየተመለከትን ነው ብሎ ለመናገር በጣም አስቸጋሪ ነው። ከሃምስትሪንግ ጉዳቱ በኋላ የምናውቀውን አይነት ሳካ ፔሶቹን እየተመለከትን አይደለም። ድሪብሊንጎቹ እንደቀድሞ አልነበሩም። ኢቭን ኮንፊደንሱ ራሱ እንደነበረው ነበረ ለማለት በጣም አስቸጋሪ ነው። አሁን ላይ በጣም እሱን ከምንጠብቅበት ደረጃ ዝቅ ያለ ፐርፎርማንሶችን ነው በተለያዩ ጨዋታዎች ላይ እያስመለከተን የሚገኘው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ስለ ቡካዮ ሳካስ ምን ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ።